ታሪካችን የሚጀምረው ፖላንድ ከተማን እያስመለከተን ሲሆን በዚሁ ከተማ ውስጥም ዶክተር ሻይና የተባለች በጣም የተከበረች የስነ አእምሮ ሐኪምን እንመለከታለን። ሻይናም በስራዋ እጅግ ስኬታማ ብትሆንም በግል ህይወቷ ግን ገደብ የሌለው ብቸኝነት ውስጥ ትኖራለች። በየቀኑ የምትሰማቸው የታካሚዎቿ የተበላሹ የፍቅር ታሪኮች እሷ ራሷ ከፍቅር እንድትርቅና ወንዶችን እንድትፈራ አድርጓታል። ይህ በእንዲህ እንዳለም የሻይና ወላጆች የልጅ ልጅ የመፈለግ ጉጉታቸው ጨርሶ እረፍት ነስቷቸዋል። በተለይም አባቷ በቁጭት ስሜት ውስጥ ሆኖ ከመሞቴ በፊት የልጅ ልጅ አታሳይኝም ወይ እያለ በቁጭት ሲናገራት፣ እናቷም የልጅ ልጇን የማቀፍ የዘወትር ህልሟን እየነገረች ቁጭቷን ትነግራታለች። ሻይናም ለወላጆቿ አሁን ላይ የፍቅር ግንኙነት ለመጀመር ፍቃደኛ እንዳልሆነች ብትነግራቸውም ግን አባቷ ግን ሊሰማት ፍቃደኛ ሳይሆን አንድ ሐሳብ ያቀርባል። አባቷም በህንድ ሀገር ውስጥ የሚኖር የጓደኛው ልጅ ወደ ፖላንድ ዛሬ እየመጣ እንደሆነ ነግሯት፣ ይህም ወጣት ልጅ ህንድ ውስጥ አለ የተባለ መርማሪ ፖሊስ ስለሆነ ጥሩ ባል እንደሚሆናት ይነግራታል። የዚህም ወጣት ሰው ስምም ሂማንሹ ሲባል ሂማንሹ ፖላንድ ሊያርፍ ትንሽ ሰዓታት ብቻ ስለቀረው ሻይና አየር መንገድ ድረስ ሄዳ እንድትቀበለውና ከሂማንሹ ጋር ሻይ ቡና ተባብለው እንዲተዋወቁ ይነግራታል። ሻይናም አሁን ላይ ለትዳር ዝግጁ አይደለሁም በማለት በድጋሚ ብትቃወምም አባቷ ግን በቀላሉ እጅ ሳይሰጥ ወዲያውኑ የለቅሶ ድራማ በመጀመር ሻይናን በእንባ መማጸን ይጀምራል። የገዛ አባቷን ሀዘንና እንባ መቋቋም ያቃታትም ሻይና በመጨረሻም ፍላጎቷ ባይሆንም ሂማንሹን ለመቀበል ተስማምታ ወደ አየር ማረፊያ ታመራለች። ሻይናም ሂማንሹን ካገኘችው በኋላ ወደ ከተማ የሚወስዳቸውን ባቡር ተሳፍረው የልብ ልባቸውን ማውራት ይጀምራሉ። ጨዋታም ሲጀምሩ ሂማንሹ ሻይናን ገና በልጅነቷ እንደሚያውቋት አስታውሶ አሁን ላይ ግን እጅግ ማራኪና ቆንጆ ሴት እንደሆነች በመግለጽ ሊያደንቃት ይሞክራል። ሆኖም ግን ወንዶችን ለማመን የምትቸገረው ሻይና የሂማንሹን አድናቆት በተቃራኒ በመረዳት ድሮ አስጠላ ነበር ማለት ነው በሚል ያልተጠበቀ ጥያቄ ታፋጥጧለች። ሂማንሹን በሻይና ፈጣን ምላሽ ተደናግጦ እንደሱ ማለቱ እንዳልሆነና ውበቷን ለማድነቅ ብቻ ፈልጎ እንደሆነ በመናገር ሁኔታውን ለማለስለስ ይሞክራል። ሂማንሹም ቢሆንም ግን ልክ እንደ ሻይና በቤተሰቦቹ ከፍተኛ ግፊትና አስገዳጅነት ሻይናን እንዲያገኛትና ሁለቱም ለዚህ ግንኙነት ሙሉ ፍላጎት ሳይኖራቸው እንደተገናኙ እንረዳለን። ሂማንሹም በተካነበት አስገራሚ ምርመራ ችሎታው ምክንያት የሰዎቹን የፊት ገጽታና የሰውነት ቋንቋ አይቶ ብቻ በውስጣቸው ያለውን ስሜትና የሚደብቁትን ሚስጥር በቀላሉ የማንበብ ልዩ ተስጦ ስላለው ሻይና አንድ የደበቀችው ሚስጥር እንዳለ ይረዳል። ለዛም ሂማንሹ የሻይና አእምሮ ውስጥ ሌላ ሰው እንዳለና ይህን ሁሉ ጊዜ ለትዳር ፈቃደኛ ያልሆነችው በልቧ ውስጥ የኖረ ሌላ ትልቅ ፍቅር ስላለ እንደሆነ ወዲያውኑ ይረዳል። ሂማንሹ ምንም ሳይሽኮረመም በህይወትሽ ውስጥ ሌላ ሰው አለ አይደል ብሎ ፊት ለፊት ይጠይቃታል። ሻይናም መጀመሪያ ላይ ደንግጣ ነገሩን ብታስተባብልም ሂማንሹ ግን እንደ መርማሪነቱ በመስቀለኛ ጥያቄዎች አፋጦ እውነቱን እንድታወጣ ያስገድዳታል። ሻይናም ለብዙ ዓመታት ደብቀው የነበረውን ሚስጥር ማውራት ስትጀምር ታሪካችን ወደ ኋላ ረጅም ዓመታትን ወስዶ እንደ ሀገር ውስጥ የምትገኝ አንድ ደማቅ ከተማ ይወስደናል። በወቅቱም ሻይና የቅርብ ጓደኛዋን ሰርግ የተታደመች ሲሆን በዚያው ሰርግ ላይም ዴቪ የሚባልን ሰውን ትተዋወቃለች። ዴቪም እጅግ በጣም ከመጠን በላይ ደፋር፣ ፍርሃት የሚባል ነገር የማይበግረው ወጣት ሲሆን በህይወቱ ውስጥ ሁሉንም ነገር የሚያደርገው ኪክ ብሎ ለሚጠራው በድርጊቶቹ ውስጥ ለሚያገኘው ከፍተኛ የደስታ ስሜትና ለጊዜው እርካታ ብቻ የሚኖር ሰው እንደሆነ እንረዳለን። በዚህም ኪክ ብሎ በሚጠራው ስሜት የሚመራውም ዴቪ ገና መጀመሪያ ላይ ሻይናን እንድትመለከታት አይኑን ከሷ ላይ ማንሳት ያቅተዋል። የእሷን ትኩረትና ፍቅር ለማሸነፍ ሲልም እጅግ ከባድ የሆኑና ከፍተኛ ድፍረትን የሚጠይቁ እብደት የተሞላባቸው ተግባራትን በሰርጉ ላይ መፈጸም ይጀምራል። ሆኖም ግን ነገሮችን በሰከነ አእምሮ ማየት የምትወደው ሻይና የዴቪ ሁኔታ በሙሉ ጨርሶ አልጣማትም። እንዲያውም እንኳን ልትወደው ይቅርና በምድር ላይ እንደሱ የምትጠላው ሰው እንዳይኖር አድርጓታል። ሆኖም ግን የሻይና ጥላቻ ዴቪን በፍጹም ተስፋ እንዲቆርጥ አላደረገውም። ይልቁንም በተገኘው አጋጣሚ ሁሉ ወደ እሷ እየደወለ ለማግኘት ይሞክራል። ሻይና ግን እንኳን ልታገኘውና ልታነጋገረው ይቅርና የዴቪን ስልክ ቁጥር በሞባይሏ ላይ ራስ ምታት ብላ እስከ መመዝገብ ድረስ ደርሳ ነበር። ነገር ግን ዴቪ በቀላሉ እጅ የሚሰጥ ሰው ስላልሆነ ሻይና ስልኩን ጥርቅም አድርጋ ብትዘጋበትም ሊያናግራት አንድ ካፌ ጋር ስትሄድ ይከታተላታል። ወደ ካፌውም ሊገባ ሲል አንድ ጁምኪ የተባለች ህፃን ልጅ ወደ ዴቪ ተጠግታ ብር ትጠይቋለች። ዴቪ ምንም ያክል እንኳን ስራ ፍት ቢሆንም ግን ጁምኪ አሳዝነው የቀረችውን 100 ሩፒ ገንዘብ ይሰጣታል። በመቀጠልም ወደ ካፌው ዝው ብሎ በመግባት ሻይና የተቀመጠችበት ቦታ ላይ በመቀመጥ ጤፍ በሚቆላ ምላሱና በማራኪ የቃላት ጨዋታው የሻይናን ልብ ለማቅለጥና የሱ ለማድረግ ከፍተኛ ጥረት ማድረግ ይጀምራል። ዴቪ ሻይናን በፍቅር ቃላት እያበሰለ በነበረበት ሰዓት ላይም ካፌው ውስጥ የነበሩ የተወሰኑ ወረበላ ድርዮች ካፌ ውስጥ ያሉትን ሴቶችን መተናኮስ ይጀምራሉ። ዴቪም ይሄ ነገር በጣም ያበሳጨው ቢሆንም ግን ከምንም በላይ ያበሳጨው ነገር ደግሞ ካፌው ውስጥ ያሉት ወንዶች ጥቃቱን ችላ ብለው ከጓደኞቻቸው ጋር ሲያወሩ መመልከት ነበር። በዚህም ትዕይንት የተዋጠው ዴቪ ሳያስበው ሻይና ከመቀመጫዋ ተነስታ ጥለው መሄድ ስትጀምር ጊዜ ዴቪ መጨረሻ እድሉን ለመሞከር ይከተላት ይጀምራል። ዴቪም አሁንም በፍቅር ቃላቱ ሊያከንፍ
ሊያከንፋትና ሊያሳምናት ቢሞክርም ግን በዴቪ እብደት ጨርሶ የተሰላቸችው ሻይና በንዴት እየገላመጠችው መቼም ቢሆን የሱ እንደማትሆንና እንደሱ ያለንን ከንቱና ትርጉም የለሽ ሰው መቼም ቢሆን እንደማታፈቅር በቁጣ በመንገር ልቡን ሰብራው ጥላው ትሄዳለች። በሻይናም ንግግር ልቡ ክፉኛ የተሰበረው ዴቪ በውስጡ የገነፈለውን ንዴትና ብስጭትን ለመወጣት ወዲያውኑ ፊቱን አዙሮ ወደ ካፌው ይመለሳል። እዛም ሴቶቹን ሲተናኮሱና ሲያስጨንቁ የነበሩትን ወሮበላ ድርዮዎቹን በመተው መጀመሪያ ላይ ትንኮሳውን ተመልክተው ዝም ያሉትን ወንዶችን መደብደብ ይጀምራል። በመቀጠልም ሴቶቹን ሲተናኮሱ የነበሩትን ድርዮዎችን እስከና አለቃቸው ጭምር ሰባብሮ ሽባ ያደርጋቸዋል። በካፌ ውስጥ በተፈጠረው በዚህ ከፍተኛ ግርግርና ውድመት ምክንያትም ፖሊሶች ወዲያውኑ ቦታው ላይ ደርሰው ዴቪንና ድርዮዎቹን በሙሉ ጠቅልለው ወደ ፖሊስ ጣቢያ ወስዷቸዋል። በኋላም ላይ ሻይና ወደ ቤት ተመልሳ ወደ ታናሽ እህቷ ክፍል ስትገባ እህቷ በላፕቶፕ አንድ እጅግ የሚያስገርም ቪዲዮ እያየች እንደሆነና ሻይናም መታ ይህንን ጉድ መመልከት እንዳለባት በጉጉት ትነግራታለች። ሻይናም ነገሩ ምን እንደሆነ ለማወቅ ወደ ላፕቶፑ ጠጋ ስትል አይኗን ማመን ያቅታታል። ቪዲዮም ዴቪ በካፌ ውስጥ ሴቶቹን ለማዳን ሲል ያንን ሁሉ ድርዮ ብቻውን ፊት ለፊት ተጋፍቶ ሲደበድባቸው በስውር የተቀረጸ ምስል ነበር። በዚህም የዴቪ ጀግናና ያልተጠበቀ ድርጊት የተደመመችው ሻይና ሳታስበውና ሳታቅደው ለዴቪ በልቧ ውስጥ የነበራት የጥላቻ ስሜት በአንዴ ሙሉ በሙሉ መለወጥ ይጀምራል። እስር ቤት ውስጥም ያለው ዴቪ ከሌሎቹ ታሳሪዎቹ ጋር የተዝናናና የተሳሳቀ ባለበት ሰዓት ላይ ባልተጠበቀ ሁኔታ በዋስ እንደተፈታ ይነገረዋል። በዋስ ያስፈታቸውም ሰው ማንም ሳትሆን ራሷ ሻይና ስትሆን የፖሊስ ጣቢያውን ኢንስፔክተር ሻይናን በትዝብት የተመለከተ ለመሆኑ እንደ ዴቪ ያለ ሰርተፊኬት ያለው እብድ ሰው በዋስ ለማስፈታት እንዴት ደፈርሽ ብሎ በመገረም ይጠይቃታል። ዴቪም ከእስር ቤት እንደወጣ በፍጹም በማይጠበቃ ሴት በዋስ በመፈታቱ ግራ ተጋብቶ የተገረመ ሳለ ባልተጠበቀ ሁኔታ የዴቪ አባት ወደ ፖሊስ ጣቢያው ሰብሮ ይገባል። በልጁ ዘላለማዊ እብደትና ግርግር የተሰላቸው የዴቪ አባትም ገና ልጁን ሲያየው ዱላውን መዘዝ አድርጎ በፖሊስ ጣቢያው ውስጥ እያሳደደ ይገርፈው ይጀምራል። ጣቢያውንም በአንድ ሩዋንዳ አድርገውት ፖሊሶቹ ራሱ ምን ማድረግ እንዳለባቸው ግራ እስኪገባቸው ድረስ ሁለቱ አባትና ልጅ ጣቢያውን በጩኸትና በግርግር ያናውጡታል። ሆነም ግን በሚገርም ሁኔታ ገና ከጣቢያው እንደወጡ ቅድም እንደዛ ሲጣሉ የነበሩት ዴቪና አባቱ ተቃቅፈው ሲጨፍሩና አንድ ላይ ሆነው በአንድ ብርጭቆ ጠጥተው ጥንበዝ ብለው ሲሰክሩ እንመለከታቸዋለን። ቅድም ፖሊስ ጣቢያው ውስጥም የተፈጠረው ነገር በሙሉ ድራማ የሆነ ሲሆን ዴቪና አባቱ ተስማምተው ያደረጉት ድርጊት እንደነበረ እንረዳለን። እንዲያውም ከዴቪ በላይ አባቱ በጊዜው ግርግርና እብደት ውስጥ ኪክ ወይም ፍጹም ደስታን የሚያገኝ ሰው ሲሆን ዴቪ ይህንን የአባቱን የማይታመን እብደትና ባህሪ ሙሉ በሙሉ እንደወረሰ እንረዳለን። ይህንን ሁሉ ጉድ ባይኗ የተመለከተችውም ሻይና በአባትና ልጅ ድርጊት እጅግ በጣም ተበሳይታ ስለነበረ ሁለቱንም ቁጭ አድርጋ በስነ ልቦና እውቀቷ ልትመክራቸውና መስመር ልታስይዛቸው ትሞክራለች። ሆነም ግን ዴቪና አባቱ የሻይናን ምክር ጨርሶ ከቁብም ሳይቆጥሩት የአረቄ ጠርሙሳቸውን እርስ በርስ የተጎነጩ ፊት ለፊቷ ጥንብዝ ብለው ሰክረው ራሳቸውን ይስታሉ። ሻይናም ሌላ አማራጭ ስላልነበራት ሰክረው ራሳቸውን የሳቱትን ዴቪንና አባቱን ደግፋና ተሸክማ ወደ ቤታቸው ስትመልሳቸው ጊዜ የዴቪን እናት ታገኛታለች። ነገር ግን የዴቪ እናትን ብትሆን ልክ እንደ ልጇና እንደ ባሏ ተመሳሳይ የሆነ የእብደት ባህሪ ያላት ሴት ሆና ታገኛታለች። ሻይናም በውስጧ ምን አይነት የተረገመና ያበደ የቤተሰብ ስብስብ ነው እያለች በመገረም ከራሷ ጋር እያወራች ሳለ በድንገት ሳሎን ግድግዳ ላይ የተሰቀሉ በርካታ የምስጋና ደብዳቤዎች፣ የወርቅ ሜዳሊያዎችና ከፍተኛ የማዕረግ ሽልማቶች በአንድ ትኩረቷን ይስቡታል። ቀረብ ብላም ስትመለከት አይኗን ማመን ያቅታታል። እነዚህ ሁሉ የምስጋና ሰርተፊኬቶችና ሽልማቶች በሙሉ ከፍተኛ የትምህርት ደረጃ ላለውና ፕሮፌሽናል ኢንጂነር ለሆነው ለዴቪ የተሰጡ ነበሩ። ሻይና እንዴት እንደ ዴቪ ያለ ከንቱ ሰካራምና ሁልጊዜ እብደት የሚያሳድድ ሰው ይህንን ሁሉ የክብር ሽልማት ሊያገኝ እንደቻለ ግራ ተጋብታ በአይምሯ ውስጥ ትልቅ ጥያቄ ይፈጥርባታል። በዚህ ግራ መጋባትም ውስጥ ሆና ነገሩን እያሰላሰለች ሳለ የዴቪ እናት በፈገግታ መታ ቅፍ ታደርጋታለች። የሰከሩትን ልጇንና ባሏን በሰላም ደግፋ ወደ ቤት ስለመለሰችላትም ከልብ ታመሰግናታለች። በዚህም ሳታበቃ የዴቪ እናት ሻይናን አንቺ ለልጄ ለዴቪ ፍጹምና እጅግ ጥሩ ሚስት ሆኛለሽ ብላ በመንገር ተጋብቶ የልጅ ልጅ እንዲያሳዩት በጉጉት ትለምናታለች። ሆኖም ግን ሻይና ነገሩን በሰከነ አእምሮ ስታስበው ፍቅሩ ብቻ በቂ ሆኖ አልታያትም። ለዴቪ እናት በቅልጽ ፊት ለፊት በመናገር እኔና ዴቪ ልክ እንደ ሰማይና ምድር ግራና ቀኝ የሆንን ፍጹም የተለያየ ህይወት የምንመራ ሰዎች ስለሆንን በትዳር አንድ ልንሆን በፍጹም አንችልም በማለት የእናትየዋን የትዳር ጥያቄ ውድቅ ታደርገዋለች። የዴቪ እናት ግን በዚህ ምላሽ በቀላሉ ተስፋ ሳትቆርጥ ወደ ሻይና ይበልጥ ጠጋ ብላ ባህሪያቸው ምንም ያክል ተቃራኒ ቢሆንም ሻይና ግን ብልህ ሴትነቷንና ፍቅሯን ተጠቅማ ዴቪን በቀላሉ መስመር ማስያዝ እንደምትችል እንዲያውም ለሷ ታዛዥና የሚገዛ ወንድ ማድረግ እንደምትችል በልበ ሙሉነት በመንገር ደጋግማ ትለምናታለች። ቢሆንም ግን የወደፊት ህይወቷን ከእብደት ጋር ማያያዝ አልፈለገችው ሻይና አሁንም ቢሆን የዴቪ እናትን የትዳር ጥያቄ በቁርጠኝነት ውድቅ በማድረግ ያንን ያበደ ቤት ጨርሳ ጥላው ትወጣለች። ከዚህ ሁሉ ክስተትም በኋላ ሻይና ወደ ቤቷ ብቻዋን የተመለሰች ሳለ በመንገዷ
ላይ ዴቪ እናት ስለ ትዳርና ስለ ልጅ የነገረቻትን ቃላትን ደጋግማ ታሰላስላለች። ሻይናም ከተራ ጥላቻ አልፋ ከዚህ ቀደም ዴቪ እሷን ለማግኘት ሲል የተናገራቸውን እውነተኛ የፍቅር ቃላቶችንና ያሳያትን ጀግንነት በህሊኗ ያመላለሰች በሐሳብ ጭልጥ ብላ ትሄዳለች። የሁሉ ጥላቻዋን ባንዴ ወደ ጥልቅ ፍቅር ተቀይሮ በመጨረሻም ሻይና የልቧን ጥሪ በመስማት የዴቪን የፍቅር ጥያቄ በደስታ ትቀበላለች። ከዚያም ከዴቪ ጋር በመሆን እጅግ ጣፋጭና ማራኪ የፍቅር ጊዜያትን ማሳለፍ ጀምረው ሁለቱም በፍቅር ክንፍ ብለው በደስታ መዋኘት ይጀምራሉ። የሆነ ቀንም ላይ ሻይና ፍቅሯን ለመግለጽ ለዴቪ አንድ ውድ የሆነ የአንገት ሐብል ስጦታ ትሰጠዋለች። ሆኖም ግን የሻይና አባት ልጁ ዴቪ ከሚባል ስራ ፈት በወዘነኛ የከተማው ዝነኛ ተደባዳቢ ዱርዬ ጋር የፍቅር ግንኙነት መጀመሯን በሰማ ጊዜ ክፉኛ ያዝናል። ሻይና አባቷን ከዴቪ ጋር ለማስተዋወቅ ቤት ይዘው በመጣችበትም ወቅት አባቷ ገና ከጀመሩ ዴቪን ጨርሶ አልወደደውምና ነገሩ እንዳልተዋጠለት ፊቱ ላይ በግልጽ ያስታውቅበት ነበር። የሻይና አባትም ዴቪ ምንም አይነት ቋሚ ስራ ስለሌለውና ለወደፊት ህይወት የማይሆን ሰው መሆኑን በማመኑ በወሬያቸው መሃል ቅራኔውንና ንቀቱን መግለጽ ይጀምራል። በአባትየውም ንግግር ክፉኛ የተከፋውና ክብሩ የተነካው ዴቪ እየተናደደ ቤቱን ጥሎ መውጣት ይጀምራል። ሻይናም ወዲያውኑ ተከትለው ወደ ውጪ በመሄድ በቁጣ የገነፈለውን ዴቪን ለማረጋጋት ትሞክራለች። ሻይናም የአባቱ አገላለጽ ቢሻክርም ግን የተናገረው ነገር እውነት እንደሆነ በመግለጽ ዴቪ ለወደፊት ህይወታቸው ሲል የግድ ስራ ፈልጎ መስራት እንዳለበት አጥብቃ ትመክረዋለች። በመጀመሪያ ላይም ዴቪ የሷን ሀሳብ በመቃረን እኔ የምኖረው ለራሴ ደስታና ለኪክ እንጂ ለገንዘብ አይደለም በማለት በኩራት ቢከራከራትም በመጨረሻ ግን ለሻይና ካለው ጥልቅ ፍቅር የተነሳ በሀሳቧ ተስማምቶ ቋሚ ስራ ለመጀመር ይወስናል። ዴቪም ሻይና እንደመከረችው ወዲያውኑ በአንድ ትልቅ የኬሚካል ላቦራቶሪ ውስጥ ተቀጥሮ ስራውን በይፋ ይጀምራል። ቀናትና ሳምንታት እየነጎዱም ሲሄዱ ዴቪ በስራው ላይ ትጉ በመሆን በትክክል ሻይና እንደምትፈልገውና እንደምትመኘው አይነት የተረጋጋ ሰው ይሆንላታል። በዚህም ለውጡ ምክንያት በሁለቱ መካከል ያለው የፍቅር ትስስር ከምንም ጊዜው በላይ አይሎ ጣሪያ ይነካል። ሆኖም ግን ይህ ሰላማዊ ህይወት ብዙም አልዘለቀም። አንድ ቀንም ላይ ሻይና ዴቪ አሁን እየሰራበት ያለውን የኬሚካል ላቦራቶሪ ስራ በገዛ ፍቃዱ እንደለቀቀ የሚያረጋግጥ አስደንጋጭ መረጃ ይደርሳታል። በነገሩ ክፉኛ ያዘነችውና የተበሳጨችው ሻይናም ወዲያውኑ ዴቪን ፊት ለፊት አግኝታ ልታፋጥጠው በአንድ ስፍራ ላይ ትቀጥረዋለች። እዚያም ቦታ ሲገናኙ ዴቪ ምንም ነገር እንዳልተፈጠረ በማስመሰል ለሻይና ያለውን ጥልቅ ፍቅር ለመግለጽ የተቅለጸለጸና የተጃጃለ ሊቀርባት ይሞክራል። ሻይና ግን ንዴቷን መቆጣጠር አቅቷት ስራውን በገዛ ፍቃዱ እንደለቀቀ እንደምታውቅ ፊት ለፊት ትነግረዋለች። ሻይናም የተበሳጨች ለምን ስራው እንደለቀቀ ስትጠይቀው ዴቪ ኪክ ብሎ የሚጠራውን በውስጡ ከፍተኛ መነቃቃትንና ጊዜውን ደስታን የሚፈጥርለትን ስሜት በዚያ አሰልቺ ስራ ውስጥ ሊያገኘው ስላልቻለ ስራውን እንደለቀቀ ያለምንም መሸማቀቅ ይነግራታል። ሻይናም ይሄ ኪክ የሚባለው ከንቱ ስሜቱ ነገ ገንዘብ አስገኝቶ ከሷ ጋር ቋሚ ትዳርና ደስተኛ ቤተሰብ እንዲመሰርቱ እንደማያደርጋቸው አስረግጣ በመንገር በከፍተኛ ቃላት ትገጽሰዋለች። ዴቪ ግን አቋሙን ሳይቀይር እስከዛሬ እንደኖረው ሁሉ ወደፊትም ይህንን ኪክ የሚለውን ስሜት ከመስማት ወደ ኋላ እንደማይል ይነግራታል። በመቀጠልም በዚህ በእብደት ህይወቱ የሷን የወደፊት ህይወት ማበላሸት እንደማይፈልግና ይልቁኑ በዚህ በለመደው የኪክ ስሜቱ ትልቅ ገንዘብ ማግኘት እንዳለበት ነግሯት ጥሏት ይሄዳል። ሻይናም ይህንን ታሪክ ለሂማንሹ አውጉታ ከጨረሰች በኋላ ዴቪን ከዛ ቀን በኋላ አይተው እንደማታውቅ በመንገር እንደተለያዩ ተነግረዋለች። ሂማንሹም ይህንን ታሪክ ከሰማ በኋላ ልክ እንደ ሻይና አንድ ከአእምሮ ሊወጣ ያልቻለ ሰው እንዳለ ይነግራታል። ሆኖም ግን ይህንን ሰው አፍቅሮት ሳይሆን ከመጠን በላይ ጥላቻ ስላለው እንደሆነ በመንገር የሱን ታሪክ ያወጋታል። ሂማንሹም በስራው ዓለም አለ የተባለና ወደር የሌለው ስመጥር መርማሪ እንደሆነ ለሱ የተሰጠው ማንኛውም አይነት ከባድ የወንጀል መዝገብ ፍርድና መፍትሄን ሳያገኝ እንደማያልፍ ይነግራታል። ሆኖም ግን ይህ አስደናቂ የስራ ታሪኩ ለረጅም ዓመታት በፖሊስ ዓለም ውስጥ ዝነኛ ቢያደርገውም በቅርቡ የተሰጠውን አንድ እጅግ አስገራሚ የወንጀል መዝገብ ግን እስከዛሬ ድረስ ሊፈታው እንዳልቻለ በቁጭት ይነግራታል። ይህም ሌባ እጅግ በጣም ብልህና ረቂቅ ከመሆኑ የተነሳ በዓለም ላይ ለማንኛውም እጅግ ዘመናዊ የደህንነት ካሜራና ሲስተምን በቀላሉ ሰብሮ የመግባት ልዩ ችሎታ አለው በሚለው የሚቆጠር ከፍተኛ ገንዘብ ዘርፎ ምንም አይነት ፍንጭና የጣት አሻራ ሳይተው ከአካባቢው በአንድ ይሰወራል ይላታል። ሂማንሹም እስካሁን ድረስ ይህንን ወንጀለኛ ተከታትሎ ማግኘት የቻለው ብቸኛ መረጃ ስሙን ብቻ ሲሆን እርሱም ራሱን ዴቪል ወይንም ሴጣን እያለ እንደሚጠራ ይነግራታል። ይህ ዴቪል የሚባለው ሚስጥራዊ ሌባም መርማሪ ሂማንሹን ክፉኛ ረፍት ነስቶታል። በሚገርምም ሁኔታ ይህ ሂማንሹን ሌሊትና ቀን ረፍት የነሳው ዴቪል የሚባለው ጨካኝ ሌባ ማንም ሳይሆን የሻይና ልብ ፍቅር የሆነው ራሱ ዴቪ እንደሆነ እንረዳለን። ዴቪም ይህንን ተከታታይ ዝርፊያ መፈጸም ሲጀምር የአገሪቱ ምርጥ መርማሪ የሂማንሹን ትኩረት በከፍተኛ ሁኔታ ይስባል። በአንድ ወቅትም ዴቪ እንደለመደው ከአንድ ትልቅ ባለሀብት ቤት በሚሊዮን የሚቆጠር ገንዘብ ሰርቆ ለማምለጥ ሲሞክር መርማሪ ሂማንሹ ቀድሞት ውጭ ላይ ተዘጋጅቶ ይጠብቀው ነበር። በዚህ አስጨናቂ ሰዓትም ላይ ዴቪል በአጠገቡ በውድድር እያለፉ ከነበሩ የብስክሌት ተወዳዳሪዎች መካከል የአንዱን ብስክሌት በኃይል ነጥቆ በመውሰድ በከፍተኛ ፍጥነትና እብደት መፈርጠጥ ይጀምራል። መርማሪ ሂማንሹን ፍርሃት በሌለው ቁርጠኝነትና ንዴት ሞተር ሳይክሉን አስነስቶ ዴቪልን ይከተሉ ይጀምራል። ሂማንሹም ዴቪልን ለማስቆም የመጨረሻ
አማራጩን ተጠቅሞ ሽጉጡን መዞ ተኩሶበት ጥይቱ ዴቪልን ትከሻው ላይ ክፉኛ ያቆስለዋል። ሆኖም ግን ዴቪል በተተኮሰበት ጥይትና በደሙ መፍሰስ ጨርሶ የማይበገር እውነተኛ እብድ ሰው ስለሆነ በዚያው በቆሰለ ትከሻው ብስክሌቱን በኃይል እየነዳ በአቅራቢያው በከፍተኛ ፍጥነት በማለፍ ላይ የነበረን ባቡርን ቀድሞት በማለፍ እንደገና ከሂማንሹ እጅ አምልጦ ከአካባቢው ይሰወራል። መርማሪ ሂማንሹም አሁንም ቢሆንም ይህንን ወንጀለኛ ሊይዘው ባለመቻሉ በከፍተኛ ንዴትና ብስጭት የተቃጠለ ወደ ቢሮ ይመለሳል። ነገር ግን ልክ ቢሮ እንደገባ ዴቪል ለሂማንሹ የላከለት አንድ ያልተጠበቀ ስጦታ ይጠብቀው ነበር። ሂማንሹን በጥንቃቄ ስጦታውን ሲከፍተው በውስጡ የዴቪልን ታዋቂ የፊት ጭንብልንና አንድ በእጅ የተጻፈ አጭር ደብዳቤ ያገኛል። ደብዳቤው ላይም ዴቪል ለሂማንሹ ግልጽ ጦርነት በማወጅ ቀጣዩም ዘርፈው ባለ ሀብት ስሙ ማኖጅ ይባላል፣ ከሱም 50 ሚሊዮን ሩፒ ገንዘብ ዘርፋለሁ የሚል ማስጠንቀቂያ መልእክት አስቀምጦለት ነበር። ይህንንም መረጃ የሰማው መላው የሀገሪቱ ፖሊስ ኃይል ይህንን ትልቅ አደጋ ለመከላከል ማኖጅ የተባለውን ባለ ሀብት በየቦታው ማፈላለግ ይጀምራሉ። በመጨረሻም ያንን ማኖጅ የተባለውን ሰው አፈላልጎ ቢያገኙትም ግን የማኖጅ ማንነት ክፉኛ ያስደነግጣቸዋል። ምክንያቱም ማኖጅ በኪሱ 50 ሚሊዮን ሩፒ ይቅርና 50 ሩፒ እንኳን የሌለው ምስኪን ዝቅተኛ የኑሮ ደረጃ ላይ ያለ ደሃ ሰው ስለሆነ ነበር። እነ ሂማንሹም ዴቪል የተባለ የሌባ መሪ እንዴት ድንቡሉ ሳንቲም የሌለውን ምስኪን ደሃ ሰው 50 ሚሊዮን ሩፒ ዘርፋለሁ ብሎ ያስባል እያሉ እርስ በርስ ግራ ይጋባሉ። ነገር ግን ነገሮችን በጥልቀት የሚያየው መርማሪ ሂማንሹ ነገሩ ጨርሶ ሊዋጥለት አልቻለም። ዴቪል ያለ ምክንያት እንዲህ አይነት ደብዳቤ እንደማይልክ ስለሚያውቅ ማኖጅን ያለምንም ጥርጣሬ በነጻ የለቀቀው በማስመሰል በሚስጥር ግን የእያንዳንዱን እንቅስቃሴ እንዲከታተልና እንዲሰልለው አንድ ታማኝ ፖሊስ በስተጀርባው ይልካል። ማኖጅ ግን ማንም የሚከተለው እንደሌለ በማሰብ በድብቅ ወደ አንድ ገለልተኛ መጋዘን አምርቶ ይገባል። እዚያም ማንም እንዳላየው ተጠንቅቆ ከአንድ ትልቅ ገንዳ ስር ደብቆት የነበረውን 50 ሚሊዮን ሩፒ ገንዘብ ማንም እንዳልሰረቀበት ያረጋግጣል። ሆኖም ግን ማኖጅ ጨርሶ ያላስተዋለው አንድ ትልቅ ነገር ነበር። ዴቪል እያንዳንዱን እንቅስቃሴውን ከበስተጀርባው ሆኖ በትኩረት ይከታተለው ስለነበረ ማኖጅ ወደ መጋዘኑ ሲገባ ዴቪልም አብሮት ዘልቆ በመግባት ማኖጅን በአንድ ምት መቶት መሬት ላይ ጥለውና ያንን ሁሉ 50 ሚሊዮን ሩፒ ገንዘብን ዘርፎ ከአካባቢው ይሰወራል። ብዙም ሳይቆይ መርማሪ ሂማንሹ ማኖጅን እንዲከተል ከላከው ፖሊስ በደረሰው ጥቆማ መሰረት ቦታው ላይ ይደርሳል። ሂማንሹ መጋዘኑ ውስጥ ሲገባ ማኖጅ ራሱን ስቶ በተወሰኑ ተበታትነው በነበሩ የገንዘብ ኖቶች ተከቦ ያገኘዋል። ሂማንሹን በንዴት ፊቱ ተለዋውጦ ማኖጅን እየቀሰቀሰ ይህን ሁሉ በሚሊዮን የሚቆጠር ገንዘብ ከየት አመጣሁ እያለ ማኖጅ ላይ ጮህበታል። ማኖጅን በፍርሃት የተንቀጠቀጠ ገንዘቡ የሱ እንዳልሆነና የከተማቸው ትልቅ ሙሰኛ ሚኒስተር በህገወጥ መንገድ ያከማቸው ጥቁር ገንዘብ እንደሆነ ሚስጥሩን ያወጣል። ይህ በእንዲህ እንዳለም የሙሰኛ ሚኒስተር በመጋዘኑ ላይ የተፈጸመውን ከፍተኛ ዘርፊያ እንደሰማ ልቡ ቆሞ እየተቻኮለ ወደ ስፍራው ይደርሳል። ስንት ዓመታትን በሙሉ የህዝብን ሀብት በመዝረፍና በሙስና ያገኘው በሚሊዮን የሚቆጠር ገንዘቡ በአንዴ በአየር ላይ በመበተኑ ከፍተኛ ብስጭት ውስጥ ይገባል። ሳያፍርና ሳያሸማቀቅም እነ ሂማንሹን ፊት ለፊት እያዋረደ ይህንን ዘራፊ ከተማዋን ገልብጣችሁ ቢሆንም በቁጥጥር ስር አውሉት እያለ በፖሊሶቹ ላይ ጮህባቸዋል። በማግስቱ ጠዋትም ላይ ዴቪል በቀጥታ ወደ ሂማንሹ የግል ስልክ በመደወል ዴቪል በደስታ እየሳቀ ሂማንሹን ማመስገን ይጀምራል። ማኖጅን በነጻ ለቀኸው ወደ መጋዘኑ እንዲመራኝ ስላደረከኝ ከልብ አመሰግናለሁ። ስንት ዓመታት ሙሉ ተደብቆ የነበረውን የሙሰኛውን ሚኒስተርን ገንዘብ እንዳገኝ የረዳኸኝ አንተን እያለ ያፌዝበታል። ሂማንሹም ዴቪል ዝርፊያውን እንዲፈጽም መንገድ በመጥረጉ በከፍተኛ ንዴትና ብስጭት ውስጥ ይገባል። ዴቪልም በዚህ ሳያበቃ የሂማንሹን የሙያ ክብርና ስሜትም የሚጎዱ ቃላትን እየወረወረ ሉዘር ወይንም ተሸናፊ በማለት በተደጋጋሚ ጊዜ ሰድቦት ስልኩን ጥርቅም አድርጎ ይዘጋዋል። ስልኩም እንደተዘጋ መርማሪ ሂማንሹ በተደጋጋሚ ጊዜ ዴቪል ሉዘር ብሎ ለምን እንደሰደበው በጥንቃቄ ይመረምራል። እያስተዋለ ሲሄድ ግን አስገራሚ ነገር ይገለጥለታል። ሉዘር የሚለው እንግሊዝኛ ቃል ውስጥ ድብቅ የሆነ ኮድ እንዳለ ይረዳል። ሂማንሹም ይህንን ሚስጥራዊ ኮድ ሲፈታው ዴቪል ቀጣዩን ትልቅ ዘርፊያ የሚፈጽምበትን ሀገር ፍንጭ እየሰጠው እንደነበረና ይችም ሀገር ፖላንድ መሆኗን ይደርስበታል። ሂማንሹም ለሻይና ወደ ፖላንድ የመጣበትን ትክክለኛ ምክንያት ይህንን ዴቪል የተባለውንና እረፍት የነሳውን አደገኛ ሌባ እጅና እግሩን አስሮ ለመያዝ እንደሆነ ይነግራታል። ብዙም ሳይቆይ ሂማንሹና ሻይና መንገድ ላይ የተጓዙ ይህንን ታሪክ እያወሩ ሳለ ባልተጠበቀና ልብን በሚያቆም ሁኔታ ሂማንሹ ለዓመታት ሲያፈላልገው የነበረው ዴቪ በድንገት ይመጣል። ዴቪም እጅግ በሚያስደነግጥ ድፍረት በቀጥታ ሂማንሹና ሻይና መካከል በመግባት የሻይናን አይኖችን እያየ የአንድ ሆስፒታል ስም ይጠቅስና ወደ ሆስፒታሉ የሚወስደውን መንገድ እንድታሳዩ ጠይቃታል። ሻይናን በድንገት ከዓመታት በኋላ የልብ ፍቅሯን ፊት ለፊት በማየቷ አይኖቿን ማመን አቅቷት ግራ ትጋባለች። በድንጋጤ ውስጥም ሆና የጠይቃትን አድራሻ ትነግረውና ዴቪ ለሷ ምንም አይነት የተለየ ስሜት ሳያሳይ ሌላም ተጨማሪ ቃል ሳይናገር ፊቱን አዙሮ ጥሏቸው ይሄዳል። በዚያኑ ምሽት ላይም ሻይና በከፍተኛ ድንጋጤና ግራ መጋባት ውስጥ ሆና ወደ ቤት ትመለሳለች። ለታናሽ እህቷም ዛሬ ዴቪን በአይኗ እንዳየችው ነገር ግን እርሷን ጨርሶ እንዳላወቃትና እንደ እንግዳ ሰው እንደቆጠራት በሐዘን ትነግራታለች። በተጨማሪም ዴቪ ወደ ከተማው የመጣው ዶክተር አንሳር የተባለውን ታዋቂ ጭንቅላትና የነርቭ ሐኪም ፈልጎ እንደነበረ ትነግራታለች። በማግስቱም ጠዋት ሻይና እውነታውን ለማረጋገጥ ቀጥታ ወደ ሐኪሙ ዘንድ በማምራት ስለ ዴቪ በጥልቀት ትጠይቀዋለች። ዶክተሩም የሻይናን ልብ
የሚሰብር አንድ ትልቅ ሚስጥር ያወጣላታል። ዴቪ ከዚህ ቀደም ከ7ኛ ፎቅ ላይ ወድቆ አእምሮ ላይ ከባድ አደጋ ደርሶበት እንደነበረና በዚህም ምክንያት ያለፈ ታሪኩ ሙሉ በሙሉ የመርሳት ችግር እንደገጠመው ይነግራታል። ይህም የሐኪሙ መረጃ ሻይና በልቧ ውስጥ ለነበረው ትልቅ ጥያቄ ምላሽ ሆኖላት ዴቪ ለምን ሊያውቃት እንዳልቻለ አሁን ሙሉ በሙሉ ግልጽ ይሆንላታል። ሻይናም ዴቪን ወደ ገዛ ቤቷ ወስዳ አስፈላጊውን የሕክምና እንክብካቤ ለማድረግና የጠፋው ትዝታው ቀስ በቀስ ተመልሶ እንዲመጣ ለመርዳት ዶክተሩን ትጠይቀውና ዶክተሩን በሷ መልካም ሐሳብ ይስማማል። ከዛም በመቀጠል ሻይና ዴቪ ወደተኛበት የሆስፒታል ክፍል በዝግታ ትገባለች። በዚህም ጊዜ ዴቪ ከእንቅልፉ ነቅቶ ግራ በተጋባ ስሜት አይኗን እያየ አንቺ ማነሽ ብሎ ይጠይቃታል። እሷም ስሟ ዶክተር ሻይና እንደሚባል ከዚህ ቀደም ህንድ ሀገር ውስጥ በቅርብ እንደሚተዋወቁና አሁን ደግሞ ሕክምናውን ከዶክተሩ ሙሉ በሙሉ እንደተረከበች ትነግረዋለች። ወደ እሷ ቤትም አብረው ሄደው የተሻለ ነገሮችን ለማስታወስ እንዲችል እንደምታደርገው ስትነግረው ጊዜ ዴቪ ካደጋው በኋላ የሚያውቀው አንድም ሰው አግኝቶ ስለማያውቅ ከዚህ ሁሉ መከራ በኋላ የሚያውቀው የቅርብ ሰው በማግኘት እጅግ ደስተኛ የሆነ ይመስላል። ሻይናም የሆስፒታሉን መልቀቂያ ወረቀቶችን ለማዘጋጀት ከክፍሉ እንደወጣች አንድ ሚስጥር ይገለጣል። ዴቪ የደረሰበት ከባድ አደጋና የመርሳት ችግር ሙሉ በሙሉ ውሸት የነበረ ሲሆን ዴቪ ይህንን የሐሰት ሕክምና መረጃ ዶክተር ጃኒ ከሚባል ሌላ ሙሰኛ ሐኪም ጋር በሚስጥር ተመሳጥሮና ገንዘብ ከፍሎ ያዘጋጀው ትልቅ ማታለያ ነው። በዚህ ድራማውም ዴቪ በአንድ ድንጋይ ሁለት ወፍ ለመምታት ያቀደ ሲሆን በአንድ በኩል ወደ ቀድሞ ፍቅረኛ ወደ ሻይና ተመልሶ ለመቅረብ ሲሆን በሌላ በኩል ደግሞ እሱን አድኖ ለመያዝ እስከ ፖላንድ ድረስ የተከተለውን መርማሪውን ሂማንሹን በአእምሮ ጨዋታ ለመብለጥና ለማሸነፍ ያዘጋጀው ታላቅ የሴራ ድራማ እንደሆነ እንረዳለን። ዴቪም የመርሳት ችግር ያለበት ሰው በመምሰል ድራማውን በብቃት እየተወነ ከሻይና ጋር ወደ ቤቱ ያመራል። ነገር ግን እዚያ ቤት ውስጥ እርሱን ለማደን ቆርጦ የተነሳው መርማሪ ሂማንሹ ነበር። ሂማንሹም የዴቪን መልክ ጨርሶ ስለማያውቀው ዴቪን ሰላም ይለዋል። ሂማንሹ ግን ከፊት ለፊቱ ያለው ሰው ለዓመታት ሲያሳድደው የነበረው ጠላቱ መሆኑን ጨርሶ አልጠረጠረም ነበር። በኋላም ለሂማንሹ ያንን አደገኛ ወንጀለኛ ዴቪልን በቁጥጥር ስር ለማዋል ከፖላንድ ከፍተኛ ፖሊሶች ጋር ስብሰባ ያደርጋል። በምርመራቸውም ወቅት ዴቪል እስካሁን ድረስ የዘረፋቸውን ሰዎች የገንዘብ ትስስር ሲያጠኑ ሺቭ ስለሚባል አንድ እጅግ ባለጸጋ የሆስፒታል ባለቤት ታሪክ ያነሳሉ። ሂማንሹም ይህ ሺቭ የሚባለው ባለሀብት በቅርብ ቀናት ውስጥ ከህንድ ሀገር ከፍተኛ ባለስልጣናት ጋር በፖላንድ ኢንተርኮንቲኔንታል የሚባለው ሆቴል ውስጥ በሚካሄደው ትልቅ ዓለም አቀፍ ስብሰባ ላይ ለመሳተፍ እንደሚመጣ ይገልጻል። ዴቪልም እሱን ለመዝረፍ ወደ ፖላንድ መምጣቱ የማይቀር መሆኑን በማስረገጥ መለያው ፖላንድ ፖሊስ ኃይል ለዚህ ትልቅ ዝርፊያ እጅግ ከፍተኛ ጥበቃ እንዲያደርጉና እንዲዘጋጁ ትዕዛዝ ያስተላልፋል። ሆኖም ግን ባለሀብቱ ሺቭ ፖላንድ እንደደረሰ በድንገት በጽኑ ታሞ በአስቸኳይ ወደ ሆስፒታል ይገባል። የገባበት ሆስፒታልም ከዴቪ ጋር በሚስጥር ተመሳጥሮ የሚሰራው የዶክተር ጃኒ ሆስፒታል ነበር። ዶክተር ጃኒም ሺቭን ወደ ቀዶ ጥገና ክፍል አስገብቶ አስቸኳይ ኦፕሬሽን ማድረግ ቢጀምርም ነገሮች ግን አስከፊ መልክ ይዘው ብዙም ሳይቆይ የባለሀብቱ ሺቭ ትንፋሽ ተቋርጦ ህይወቱ ያልፋል። የዶክተር ጃኒ ረዳቶችን በሁኔታው ተስፋ ቆርጠው ከቀዶ ጥገናው ክፍል እያዘኑ ሲወጡ ዶክተር ጃኒ ግን በከፍተኛ ድንጋጤና ንዴት ውስጥ ይወድቃል። ምክንያቱም ዴቪል ያንን ታላቅ የዝርፊያ እቅዱን ፍጻሜ ለማድረስ የባለሀብቱ ሺቭ በህይወት መቆየት እጅግ አስፈላጊው ስለነበር ነው። ሆኖም ግን እዚህ ጋር ማንም ሊገምተው የማይችለው አንድ እጅግ አስደንጋጭ ክስተት ይፈጠራል። ባለሀብቱ ሺቭ ትንፋሹ ቆሞ የነበረ ቢሆንም ግን ሺቭ ለ15 ደቂቃ ያህል ሙሉ በሙሉ ትንፋሹን በማቆም የሞተ ሰው እንደሆነ ማስመሰል የመቻል ትልቅ ተስጦ ስላለው ሺቭ ከተኛበት አይኑን በመግለጥ ዶክተር ጃኒ ከሚስጥራዊ ሌባ ዴቪል ጋር አንድ ላይ ተባብሮ በሱ ላይ ዝርፊያ ሊፈጽሙበት እንደነበረ እንደሚያውቅ ይነግረዋል። ሺቭን በመቀጠል ከአልጋው ላይ ተስፈንጥሮ በመነሳት ወዲያውኑ የቀዶ ጥገና ቢላውን ይመዛል። ከዚያም የዶክተር ጃኒ ጉሮሮ ላይ በማስቀመጥ የዴቪልን መገኛ አድራሻ እንዲነግረው ያስፈራረው ይጀምራል። ዶክተር ጃኒ ግን ለዴቪል ታማኝ በመሆን ሚስጥሩን ለመናገር ፍቃደኛ ሳይሆን ሲቀር ሺቭ ፊቱ በአንድ የተለዋውጦ ወደ እውነተኛ አውሬነት በመቀየር ወዲያውኑ በአቅራቢያው ያለውን የላስቲክ ፌስታል አንስቶ የዶክተር ጃኒን አፍና አፍንጫ አፍኖ ጨክኖ ይገለዋል። ሺቭም ከተፈጥሮ ጨካኝና አውሬ የሆነ ሰው በመሆኑ ዴቪልን አድኖ ለመግደልና ለመበቀል እዚያው ዶክተር ጃኒ ሬሳ ላይ ቆሞ ለራሱ ቃል ይገባል። በተመሳሳይ ሰዓት ደግሞ ዴቪ ሺቭ ስብሰባ ያደርግበታል የተባለው ሆቴልን ከውስጥ እስከ ውጭ ያለውን ጥበቃና አወቃቀር በስውር ማጥናት ይጀምራል። ከተወሰኑም ቀናት በኋላ ዴቪል መንገድ ላይ የተጓዘ ሳለ መርማሪ ሂማንሹ ለፖላንድ ሀገር ታዋቂ ሚዲያ አካላት የሰጠውን ትልቅ ጋዜጣዊ መግለጫ በአንድ ጋዜጣ ላይ ያነባል። በመግለጫውም ላይ ሂማንሹ አደገኛውን ሌባ ዴቪልን በቁጥጥር ስር ለማዋል ከህንድ ሀገር ተነስተው ፖላንድ ድረስ የመጡበትን ዓላማ በይፋ ያወጀ ሲሆን ዴቪል ከዚህ በኋላ ምንም አይነት ቀዳዳ የለውም፣ ጨርሶ ሊያመልጠን አይችልም የሚል ቀጥተኛና እጅግ ከባድ መልእክት ለዴቪል አስተላልፎ ነበር። ዴቪልም ጋዜጣው ላይ ባነበበው በዚህ ሂማንሹ ልበ ሙሉነት ንግግር ከት ብሎ እየሳቀ እሱም እዚያው ፖላንድ ሀገር ውስጥ በቅርብ ርቀት ላይ እንዳለና ሂማንሹ ምንም አይነት ጥበቃና እቅድ ቢያደርግ መቼም ሊይዘው እንደማይችል ዳግመኛ ለማሳወቅ በቀጥታ ወደ ሂማንሹ ስልክ ይደውልለታል። ሂማንሹም ይህንን ወርቃማ አጋጣሚ ለመጠቀም በማሰብ ዴቪልን ሆነ ብሎ በንግግር እየጎተተና እያሞካሸ ለረጅም ሰዓት በስልክ እንዲያወራ ያደርገዋል። በዚህ መሃል የፖሊስ ቴክኖሎጂ ባለሙያዎች የስልኩን ሞገድ በከፍተኛ ጥንቃቄ ሲከታተሉ ቆይተው
አግኝተው በመጨረሻም ዴቪል ያለበትን ትክክለኛ መገኛ ስፍራ በሳተላይት መረጃ ታግዘው ለማግኘት ይበቃሉ። ወዲያውኑ መርማሪ ሂማንሹና የታጠቁት የፖሊስ አባላት ዴቪልን እጅና እግሩን አስረው በቁጥጥር ስር ለማዋል ሳይረፍድባቸው በከፍተኛ ፍጥነት ወደ ስፍራው ይገሰግሳሉ። ዴቪልን ባልተጠበቀ ሁኔታ በሂማንሹና በፖላንድ ፖሊስ ኃይሎች ሙሉ በሙሉ መከበቡን ሲረዳ ጊዜ ፊቱ እንዳይታወቅ ወዲያውኑ የጃኬቱን ኮፍያ ያደርገዋል። ከዚያ ምንም የመውጫ ቀዳዳ እንደሌለው ሲያውቅ ፖሊሶቹ እንዳይጠጉት ሽጉጡን አውጥቶ በቀጥታ ራሱ ጭንቅላት ላይ በማስቀመጥ አንድ እርምጃ ብትጠጉ ራሴን እገላለሁ በማለት ያስፈራራቸዋል። ፖሊሶቹም ዴቪል ራሱን እንዳያጠፋ ብለው በመስጋት የያዙትን መሳሪያ በሙሉ በዝግታ ወደ ታች ዝቅ ያደርጋሉ። ዴቪልም ይህንን ክፍተት በመጠቀም በቅጽበት ከድልድዩ ላይ ቁልቁል በመዝለል በአጋጣሚ በድልድዩ ስር በከፍተኛ ፍጥነት በማለፍ ላይ የነበረ አንድ ጭነት መኪና ላይ አርፎ ዳግመኛ ከዓይናቸው ስር ያመልጣል። ነገር ግን በዚህ ጊዜ ዴቪል ሲያመልጥ አንድ ታላቅና ሕይወቱን አደጋ ላይ የሚጥል ወሳኝ ፍንጭ ሳያስበው መሬት ላይ ጥሎ ይሄዳል። ይህ ፍንጭም ከዓመታት በፊት ከሻይና ጋር በፍቅር ግንኙነት ላይ ሳሉ ለዴቪ የሰጠችው ልዩ ውድ ሀብል ነበር። መርማሪ ሂማንሹ መሬት ላይ የወደቀውን ሀብል አንስቶ ፍንጭ ይሆንልኛል ብሎ በቅርበት ሲመለከተው በሀብሉ ጀርባ ላይ በትንሽ ፊደላት የተጻፈ አንድ ልዩ መለያ ቁጥር ያገኛል። ሂማንሹም ይህንን ቁጥር በመጠቀምና የሳይበር ምርመራውን በማስፋፋት በመጨረሻም ሀብሉ በህንድ ሀገር በየትኛው ታዋቂ ጌጣጌጥ ሱቅ ውስጥ ለማን እንደተሸጠ እንዲያውቅ ይረዳዋል። ከተወሰኑ ቀናቶችም በኋላ መርማሪ ሂማንሹና ሻይና ለብቻቸው ሆኖ ስለ ወደፊት ትዳራቸው ማውራት ይጀምራሉ። ሂማንሹም በልቡ ውስጥ የነበረውን ስጋት አውጥቶ ይህንን ትዳር የምትፈጽሚው ዴቪን ለመርሳት ብለሽ እንዳልሆነና ለእኔ ትክክለኛ ፍቅር ኖሮሽ ከሆነ ንገሪኝ ሲል በጥያቄ ያፋጠጣታል። ሻይናም ስለ ዴቪ ማሰብ ማቆሟንና በመካከላቸው ምንም አይነት ነገር ጣልቃ ሊገባ እንደማይችል እየነገረችው ሳለ ባልተጠበቀ ሁኔታ ዴቪ አንድ ትልቅ የመጠጥ ጠርሙስ ይዞ በመካከላቸው ይገባል። ዴቪም ያንን የመርሳት ችግር ያለበትን ሰው ድራማ በብቃት እየተወነ ኖ እስኪ እንጠጣ በማለት ይጋብዛቸዋል። ሻይናም በሁኔታው ግራ ተጋብታ እናንተ ብቻችሁን ጠጡ በማለት ትታቸው ወደ ክፍሏ ስትሄድ ዴቪና ሂማንሹ ግን የልብ ልባቸውን እያወጉ መጠጣታቸውን ይቀጥላሉ። ጊዜያት እያለፉ ሲሄዱና የአልኮሉ ኃይል እየበረታ ሲመጣ ሂማንሹ ሙሉ በሙሉ በስካር መንፈስ ውስጥ ሆኖ ዴቪል ያዘጋጀውን ዋና የሚስጥር እቅድ በዝርዝር መዘርገፍ ይጀምራል። ሂማንሹም ነገ በዚያ ታዋቂ ሆቴል ውስጥ አንድ ታላቅ ግብዣ አለ። እዚያ ግብዣ ላይም አደገኛው ዴቪል ዝርፊያውን ከመፈጸሙ በፊት እጅና እግሩን አሰሬ በቁጥጥር ስር አውለዋለሁ፣ ከዚያም ወዲያውኑ ሻይናን አግብቼ ህይወቴን በሰላም እኖረዋለሁ እያለ ሚስጥሩን በሙሉ ያፈሳል። ዴቪል ግን በውስጡ እየሳቀና የሂማንሹን እቅድ ሙሉ በሙሉ እያጠና ጨዋታውን በብልሃት መምራቱን ይቀጥላል። በማግስቱም ጧት መርማሪ ሂማንሹ መላውን የፖላንድ ፖሊስ ኃይል በከፍተኛ ዝግጅት ያሰማራል። ስብሰባ የሚደረግበትን የሆቴሉን ህንጻንም ከውስጥ እስከ ውጪ ድረስ ማንም እንዳያልፍ አድርጎ በከፍተኛ ጥበቃና ቁጥጥር መጠባበቅ ይጀምራል። በሌላ በኩል ደግሞ ዴቪል የሚያምር ልብሱን አስተካክሎ ለብሶ የዘርፊያ መሳሪያውን ያዘጋጃል። ከዚያም ማንም ሊጠረጥራት የማይችል በሊፕስቲክ ዕቃ ቀፎ ውስጥ በሚስጥር የተደበቀች አንዲት ነጠላ ጥይት ይዞ ወደ ሆቴሉ ለማምራት ይዘጋጃል። በተመሳሳይ ሰዓት ደግሞ በፖላንድ ያለው ጥበቃ እንዳለ ሆኖ የሂማንሹ ታማኝ ባልደረቦች ወደ ህንድ ሀገር ተጉዘው ዴቪል ጥሎት የሄደውን ያንን ወሳኝ ሀብል የሸጠውን ጌጣጌጥ ሱቅ ማፈላለግ ይጀምራሉ። ይህ በእንዲህ እንዳለም ዴቪ እና ሻይና ተያይዘው ወደ ሆቴሉ ታላቅ ድግስ ያመራሉ። ነገር ግን በሆቴሉ መግቢያ በር ላይ እጅግ ጥብቅ የሆነ ኤክስሬ እና የብረት መመርመሪያ ፍተሻ ነበር። ዴቪልም ጥይቱ ከተገኘበት እቅዱ በሙሉ እንደሚበላሽ ስለሚያውቅ በከፍተኛ ቅልጥፍናና ዘዴኛነት ማንም ሰው ሳያየው ያንን ጥይት ያለበትን የሊፕስቲክን ቀፎ በሻይና እጅ ቦርሳ ውስጥ በስውር ይከተዋል። ቢሆንም ግን የሆቴሉ ጥበቃዎች የሻይናን ቦርሳ ከፍተው በጥልቀት መፈተሽ ይጀምራሉ። የዴቪልም ልብ በከፍተኛ ፍጥነት መምታት በጀመረበት በዚያች አስጨናቂ ሰከንድ ላይም መርማሪ ሂማንሹ በድንገት ይመጣና ጥበቃዎቹን ጮክ ብሎ እነዚህን ሰዎች አትፈትሿቸው፣ የራሴ ቅርብ ቤተሰቦች ናቸው በማለት እንዲያሳልፏቸው ያዛቸዋል። በዚህም ምክንያት ዴቪል ያለምንም ፍተሻ ጥይቱን ይዞ ወደ ሆቴሉ መሃል ዘልቆ ይገባል። ወደ ድግሱም ከገቡ በኋላ ብዙም ሳይቆይ የሙሰኛው ሺቭ በቢሊዮን የሚቆጠር የህገወጥ መድኃኒት ዝውውርን ወደ ህንድ ሀገር ለማስገባት ከሚስማሙት ዓለም አቀፍ ነጋዴዎች ጋር ለመገናኘት በሆቴሉ በስተጀርባ ወዳለ አንድ ክፍል ያመራሉ። ዴቪልም ይህንን ወርቃማ አጋጣሚ በመጠቀም በደጋሚ በጥንቃቄና በረቂቅ ዘዴ ያቺን ጥይት ያለባትን የሊፕስቲክን ቀፎ ከሻይና ቦርሳ ውስጥ መልሶ በመውሰድ እነ ሺቭ የትውልድ ሀገራቸውን ለመሸጥ የሚስጥር ስምምነት ወደሚያደርጉበት ክፍል በስውር ያመራል። በዚህ መሃል መርማሪ ሂማንሹ በሆቴሉ ኮሪደር ላይ ቆሞ በከፍተኛ ጥርጣሬ ማሰብ ይጀምራል። ዴቪል ዝርፊያውን ለመፈጸም ወደዚህ እንደሚመጣ እርግጠኛ ቢሆንም ዛሬ በዚህ የባለስልጣናት ፕሮግራም ላይ ግን ምንም አይነት የሚዘረፍ ተንቀሳቃሽ ጥሬ ገንዘብ ወይንም ቢሸጥ እንኳን ውድ ዋጋ የሚያወጣ የከበረ ዕቃ የለም። ታዲያ ዴቪል ለምን ወደዚህ ሆቴል መምጣት ፈለገ የሚል ትልቅ ጥያቄ አእምሮ ውስጥ ይፈጥርበታል። በዚህ ግራ መጋባት ውስጥም ሳለ በህንድ ሀገር ያንን ወሳኝ ሀብል የሸጠውን ሱቅ እያፈላለጉ የነበሩት የሂማንሹ ባልደረቦች በድንገት ስልክ ይደውሉለታል። ሱቁን ማግኘት እንደቻሉና ሀብሉን የገዛችው ዋና ግለሰብ ማንም ሳትሆን ሻይና እንደምትባል በይፋ ይነግሩታል። ሂማንሹን በስልኩ ማዶ የሰማውን ስም ማመን አቅቶት ክፉኛ ይደነግጣል። ወዲያውኑም ስልኩን ዘግቶ በአእምሮ ውስጥ ያሉትን ፍንጮችን በሙሉ በአንድ መገጣጠም ይጀምራል። አሁን
እስካሁን ነገሮች ሁሉ ልክ እንደ መስታወት ፍንትው ብለውለት ሻይና ዴቪን በጽኑ ተወደው እንደነበር ይህንኑ ሀብልም እንደሸለመችው እርሱ ደግሞ ደስታዬንና ኪኬን ወደ ትልቅ ገንዘብ ማጠራቀም እቀይራለሁ ብሎ ከዚያን ቀን ጀምሮ ደብዛው ጠፍቶ እንደነበር ያስታውሳል። እነዚህንም ክስተቶችን አንድ ላይ ሲያያይዝ ከሱ ጋር አብሮ ይጠጣ የነበረውና የማስታወስ ችሎታውን አጥቷል የተባለው የዋሃው ዴቪና እርሱ ለዓመታት ሊይዘው ሲያደነው የነበረው አደገኛው ሌባ ዴቪ ራንድ አካል አንድ ሰው መሆናቸውን ሙሉ በሙሉ ይገነዘባል። በሌላ በኩል ደግሞ ሺቭ የህዝብን ህይወት አደጋ ላይ የሚጥሉ ሐሰትና ጊዜያቸው ያለፈባቸውን ጎጂ መድኃኒቶችን በህገወጥ መንገድ ወደ ሀገር ለማስገባት በምላሹ የ50 ሚሊዮን ዶላር ቦንድ ጉቦ ሊቀበል ጥቂት ሰከንዶች ሲቀሩት ዴቪል በሩን በኃይል ሰብሮ በመግባት በድንገት ያቋርጠዋል። ዴቪል የያዘውን መሳሪያ ወደ ሰማይ በመተኮስና አስለቃሽ የኬሚካል ጋዝ በክፍል ውስጥ በመልቀቅ የስብሰባ ታዳሚዎቹንና ጥበቃዎቹን በሙሉ በሰከንዶች ውስጥ ራሳቸው እንዲስቱ ያደርጋቸዋል። በመቀጠልም ዴቪል ያን የቢሊዮን ሩፒ ዋጋ ያለውን የቦንድ ሰነድ በሙሉ ጠቅልሎ ሊያመልጥ ሲል ግን ያልጠበቀው ትልቅ አጥር ከፊቱ ይቆማል። እሷም ሻይና ስትሆን ሻይና ዴቪልን ክፍሉ ድረስ ተከትለው ስለነበረ የዴቪን ትክክለኛ ማንነቱን በመረዳቷ ከዴቪ ፊት ለፊት ቆማ ልታነጋግረው ትሞክራለች። ሻይናም ዴቪን ፊት ለፊት አስቆማ ልታነጋግረውና ወደ ልቦናው ልትመልሰው በምትሞክርበት ሰዓት ላይ መርማሪ ሂማንሹ ከበስተጀርባዋ በከፍተኛ ፍጥነት ሽጉጡን በቀጥታ ዴቪል ላይ ይደቅንበታል። ዴቪል ግን ዋና ሚስጥሩ መገለጡን ቢያውቅም ለሻይና ያለውን ጥልቅ ፍቅር ለመደበቅና ጨካኝ ወንጀለኛ መስሎ ለመታየት ሲል ሻይናን ወደ ራሱ ስቦ እንደ መከላከያ አድርጎ አጥብቆ ይዛታል። ከዚያም ወደ ሂማንሹ ዞሮ አንድ እርምጃ ብትጠጋ ጮኛህን እገላታለሁ በማለት በጭካኔ ያስፈራረዋል። ሂማንሹም ለሻይና ህይወት ክፉኛ በመስጋት የያዘውን መሳሪያ በዝግታ ወደ ታች ሲያወርድ ዴቪል በቅጽበት ሻይና ወደ ሂማንሹ ገፍቶ ይጥላታል። ወዲያውኑ በአቅራቢያው የነበረውን የእሳት አደጋ መከላከያ ቱቦን ይዞ ከህንፃው ላይ ወደ ታች ቁልቁል በመዝለል ያመልጣል። ወደ መሬትም እንደወረደም ዴቪል በአቅራቢያው የነበረ አንድ ትልቅ አውቶቡስ በኃይል በመንጠቅና በመንዳት በከፍተኛ ፍጥነት ከአካባቢው መፈርጠጥ ይጀምራል። ነገር ግን መርማሪ ሂማንሹ በዚህ ደረጃ ተሸንፈው በቀላሉ ሊለቀው ጨርሶ ፈቃደኛ ስላልነበረ ወዲያውኑ ወደ መኪናው በመግባት አውቶቡሱን ይከተለውና እጅግ አደገኛና ልብ የሚሰቅል የድመትና የጥ ማሳደድ ይጀምራል። ዴቪልም አውቶቡሱን እየነዳ የከተማዋን መኪኖችን ሲያጋጭ ሂማንሹን ፍርሃት በሌለው ሁኔታ መኪናውን እያበረረ ይከተለዋል። በመጨረሻም ሂማንሹ ዴቪልን ጨርሶ ለማስቆም የፖላንድ ፖሊስ ኃይልን አስተባብሮ በአንድ ትልቅ ወንዝ ላይ በተሰራ ድልድይ ጫፍ ላይ መኪኖቻቸውን በማስቆም ከፊቱ እንደ ብረት ግንብ ይቆሙበታል። በዚህም ጊዜ ዴቪል መሸነፉን ጨርሶ ስለማያውቅ አውቶቡሱን ፍጥነቱን ጨምሮ በቀጥታ የድልድዩን አጥር ሰብሮ ወደ ሰፊው ወንዝ ውስጥ ይከተዋል። አውቶቡሱም ወንዝ ውስጥ ሲሰምጥ ዴቪልም አብሮት ሰምጦ ከአካባቢው ሙሉ በሙሉ ይጠፋል። ከዚህም ክስተትም በኋላ ሻይና ወደ ህንድ ሀገር በመመለስ የዴቪ አባትን ልጁ ዴቪ ለምን አይን ያወጣ ሌባ ሆነ በማለት ትጠይቀዋለች። አባትየውም ልጁ በምን ምክንያት እንደዚህ አይነት ድርጊት ውስጥ እንደገባ በማስረዳት ላይ ሳለ ታሪካችን ወደ ኋላ ይመልሰናል። በዚያን ጊዜም አንድ ቀን ላይ ዴቪ መንገድ ላይ እየተጓዘ ሳለ በአሰቃቂ ሁኔታ ሁለት ባለትዳሮች ከፎቅ ላይ ዘለው እሱ ጋር ወድቀው ወዲያውኑ ህይወታቸው ያልፋል። ዴቪን በተመለከተው አስደንጋጭ ትዕይንት ክፉኛ ተደናግጦና አዝኖ ሳለ እነዚህ ምስኪን ባለትዳሮች ራሳቸውን ከማጥፋታቸው በፊት በደማቸው ጽፎት የነበረውን አጭር ደብዳቤን አግኝተው ማንበብ ይጀምራል። እነዚህም ባለትዳሮችም ዴቪ በታሪካችን መጀመሪያ አካባቢ ላይ የረዳት የነበረችው የትንሿ ጀምኪ ወላጆች ሲሆኑ ጀምኪ በደረሰባት የካንሰር በሽታ ምክንያት ወላጆቿ ለሕክምናው የሚሆን ብዛት ያለውን ገንዘብ በማጣት ትልቅ ችግር ውስጥ ይገባሉ። ለዛም የጀምኪ ወላጆች እነሱ ቢሞቱ ልጃቸው ወደ ወላጅ አልባ ህጻናት ማሳደጊያ ገብታ በሰዎች እርዳታና በደግ አድራጊዎች ትታከማለች በሚል ተስፋ ራሳቸው እንዳጠፉ ዴቪ ከደብዳቤው ይገነዘባል። ዴቪን በከፍተኛ ድንጋጤና ሐዘን ወደ ሆስፒታል ሄዶ ህፃኗን ሲመለከታት ጊዜ ህፃኗ አባቷና እናቷ ለቀዶ ጥገናዋ የሚሆን ገንዘብ ሊያመጡ ሄደው እስካሁን ድረስ አልተመለሱም በማለት ሐዘኗን ስትነግረው ጊዜ ዴቪ ልቡ በሐዘን ተሰባብሮ እያለቀሰ ያቅፋታል። ዴቪም ይህችን ምስኪን ህፃን ለመታደግ በጽኑ በመወሰን ወደ ቤቱ ሄዶ ከአባቱ የቻለውን ያክል ገንዘብ ይቀበላል። ሆኖም ግን ገንዘቡ በቂ ስላልሆነ ራሱን ሞተር ሳይክልም ለመሸጥ ይገደዳል። ቢሆንም ግን ለቀዶ ጥገናው አሁንም 1 ሚሊዮን ሩፒ ስለሚጎድል ዴቪ አማራጭ አጥቶ ወደ ዶክተሩ በማምራት የቀረውን 1 ሚሊዮን ሩፒ ቀስ ብሎ እንደሚከፍልና ትብብር እንዲያደርግለት ይለምነዋል። ዶክተሩ ግን ይህንን ነገር ለማድረግ ስልጣኑ ስለሌለው ይህንን ጉዳይ ወደ ሆስፒታሉ ባለቤት የሆነው ሺቭ ጋር ሄዶ መፍትሄ እንዲፈልግ ይመክረዋል። ዴቪም ህፃኗ እንዳትሞት ቀዶ ጥገናውን እንዲያደርግላት ለመለመን በቀጥታ ወደ ሺቭ ቢሮ በማምራት ሺቭን የህፃኗን ህይወት እንዲያድንና ቀሪውን ገንዘብ በቅርብ ጊዜ እንደሚከፍለው በመንገር ይማጸነዋል። ሆኖም ግን ሺቭ በንቀትና በፌዝ 100 ሩፒ ገንዘብ ወርውሮለት ፈጣሪ ይርዳህ ብሎ ከቢሮ ያባረረዋል። ቢሆንም ግን ዴቪ ተስፋ ሳይቆርጥ የጓደኛው እናት ጋር በመሄድ እግሯ ስር በመንበርከክ አልቅሶ በመለመን ለቀዶ ጥገናው የሚያስፈልገውን ገንዘብ ለምኖ ተሳክቶለት ገንዘቡን በሙሉ ያገኛል። ዴቪን በሰበሰበው ገንዘብ ምክንያት የህፃኗ ቀዶ ጥገና በተሳካ ሁኔታ በመጠናቀቁ ምክንያት ዴቪ በደስታ እያለቀሰ ህፃኗን ያቅፋታል። ዴቪን ባሳካው ነገር የተደሰተ ከህፃኗ ክፍል ሲወጣ ግን በርካታ ህፃናት በተመሳሳይ በሽታ ምክንያት እርዳታ ፈላጊ መሆናቸውን ይረዳል። ከዚህ ቀንም ጀምሮ ዴቪ ህይወቱን ሙሉ በሙሉ ለእነዚህ ምስኪን ህፃናት ለመኖርና እነሱን ለማዳን ማንኛውንም መስዋዕትነት ለመክፈል ይወስንና
ለሚፈልግና የህይወቱ ትልቁ እርካታ ወይንም ኪክ ብሎ ለሚጠራው ስሜት ይህ ድርጊት መልስ ይሆንለታል። ቢሆንም ግን ይህንን ድርጊቱን ለመፈጸም ከፍተኛ ገንዘብ ስለሚያስፈልገው ዴቪ ልክ እንደ ሺቫ አይነቶች ሙሰኛና ስግብግብ ባለ ሀብቶችን በመዝረፍ በዘረፈው ገንዘብ ልጆቹን ለማሳከም ይወስናል። ሻይናም ይህን ሁሉ ታሪክ ከዴቪ አባት ከሰማች በኋላ ሻይና ዴቪን እንደ ጨካኝ ሌባ በመቁጠሯ ትጸጸታለች። ዴቪም ከፖላንድ ሀገር ካመለጠ በኋላ ወደ ህንድ ሀገር ተመልሶ በአንድ የሰርግ ስነ ስርዓት ላይ ሲጨፍር እንመለከተዋለን። ብዙም ሳይቆይ ግን ስፍራው ላይ ሂማንሹ ይመጣና ለዴቪ በቁጥጥር ስር የሚያስውለው በቂ ማስረጃ ስላልተገኘበት ሊያስረው እንደማይችልና ቢሆንም ግን ዴቪ ቀጣዩን ዝርፊያውን በሚፈጽምበት ቀን ላይ በቁጥጥር ስር እንደሚያውለው ይዘትበታል። ዴቪም በድፍረት ለሂማንሹ ቀጣዩ ዝርፊያ የት እንደሚያደርግ በመንገርና በዚህ ቀን ላይ ሙሰኛውን ሺቭን 500 ሚሊዮን ሩፒ ሰርቃለሁ ብሎ በመንገር ለሂማንሹ ከቻልክ ያዘኝ ብሎት በድፍረት የዝርፊያውን መረጃ ይነግረዋል። ሙሰኛውም ሺቭ ይህንን እንደሰማ 500 ሚሊዮን ሩፒ የሚገመተውን የሙስና ገንዘብ ወደ ሌላ ህንጻ ቦታ ለማሸሽ ሲሞክር ዴቪል በጀግንነት በህንጻው ላይ ጥቃት ይሰነዝራል። ሺቭ ግን አስቀድሞ ለዴቪ ወጥመድ አዘጋጅቶለት ስለነበረ በርካታ ታጣቂዎችን በማሰለፍ ዴቪልን እንዲደበድቡት ያደርጋል። ሆኖም ግን ዴቪ በተቻለው አቅም የሚሰነዝርበትን ምቶችን በመከላከል ከሺቭ ሰዎች ጋር ቢፋለምም ግን በመጨረሻ ተዳግሞ ራሱን ስቶ ይወድቃል። ሂማንሹም ዝርፊያውን ሊያስቆም ወደ ሺቭ ህንጻ ማምራት ይጀምራል። በዚህ መሃልም ሺቭ ዴቪ መሞቱን ለማረጋገጥ ትንፋሹን ሲፈትሽ ጊዜ ዴቪ እየተነፈሰ አልነበረም። ሺቭም ዴቪን በመግደሉ ተደስቶ ከክፍሉ ሊወጣ ሲል ግን ዴቪ በድንገት ከሞት እንደተነሳ ሰው ከወደቀበት ብድግ በማለት ሺቭን አንተ ብቻ ነህ እንዴ ትንፋሽን መቆጣጠር የምትችለው በማለት ይሳለቅበታል። በመቀጠልም ዴቪ በከፍተኛ ንዴት ውስጥ ሆኖ የሺቭን ወታደሮችን በሙሉ አጥንቶቻቸውን ከሰባበረ በኋላ ሺቭን አንጠልጥሎት አንድ ትልቅ ቲቪ ላይ ወርውሮት የቴሌቪዥኑ ኤሌክትሪክ ሺቭን አንጨርጭሮ ይገለዋል። ከዛም ዴቪ 500 ሚሊዮን ሩፒ ገንዘቡን በመውሰድ ለአባቱ አስረክቦ ለህፃናቱ እንዲያደርስ ካደረገ በኋላ የፖሊሶቹን ትኩረት ከአባቱ ላይ ለማንሳት ዴቪ በሌላ አቅጣጫ በኩል ከህንጻው እየሮጠ ያመልጣል። ሀሳቡም ተሳክቶለት አባቱ ምንም ፖሊስ ሳይመለከተው ከአካባቢው ሲሰወር ጊዜ ዴቪ ደግሞ ከፖሊሶቹ እየሮጠ መገስገስ ይጀምራል። ቢሆንም ግን ዴቪ ግላጭ ቦታ ላይ ስለነበረ ሂማንሹና የፖሊስ ኃይሎቹ ተኩሰው ሊመቱት ሲሉ ጊዜ በድንገት ከፖሊሶቹና ከዴቪ መሃል ብዛት ያላቸው በሽተኛ ህፃናት በድንገት እየሮጡ መጥተው ዴቪን በመክበብ ከፖሊስ ጥቃት ተከላክለውት ከአካባቢው እንዲሰወር ይረዱታል። ሂማንሹም የተበሳጨ ህፃናቱ በዚህ ሰዓት ብዙ ሆነው ወዴት እየሄዱ እንደሆነ ሲጠይቃቸው ጊዜ ህፃናቱ አንድ ደግ ሰው ለህክምናቸው የሚሆን ከፍተኛ ገንዘብ እንደለገሰላቸውና እሱን ለማመስገን ወደ ቤተ መቅደስ እየሄዱ መሆናቸውን ይነግሩታል። ሂማንሹም በዚህ ጊዜ ዴቪ ጨካኝ ወንጀለኛ ሳይሆን የሺዎችን ህይወትን የታደገ እውነተኛ መልአክና ጀግና መሆኑን ከተረዳ በኋላ ዴቪ መያዙን ይተወዋል። በሚቀጥለውም ቀን የሂማንሹ አለቃ ዴቪልን እስካሁን ድረስ ባለመያዙ ተበሳይቶበት ጥቅም የሌለክ መርማሪ ነክ በማለት ከስራው ያሰናብተዋል። ከዚህም በተጨማሪ የሂማንሹ አለቃ የሂማንሹን ቦታ የሚተካ አዲስ የተሾመውን እጅግ ጎበዝ ፖሊስ በማስጠራት ለመላው ፖሊስ ኃይል ያስተዋውቃል። በሚገርምም ሁኔታ ይሄ አዲስ ፖሊስ ማንም ሳይሆን ዴቪ ሲሆን ሂማንሹ ዴቪን እንዳየው በድንጋጤ ቢዋጥም ግን መላው ፖሊስ ኃይል ዴቪ አደገኛው ዴቪል እንደሆነ ስለማያውቁት በአድናቆት ሲቀበሉት እያየን ታሪካችን ያልቃል።